Several European leaders are condemning Russia. የሩሲያና የዩክሬን ውጥረት ከሁለቱ አገራት እየተሻገረ ሄዷል። ሩሲያ በኤስቶኒያ ጉብኝት ላይ የነበሩትን እንዲሁም እሳቸውን የጫነውን የብሪታንያውን መከላከያ ሚኒስትር አውሮፕላን መረጃና መግባቢያ ስርዓት በማወክ ከ3 እስከ 4 ሰዓታት በማስተጓጎል ጂፒኤስን ከስርዓት ውጭ በማድረግ ፈተና መፍጠሯ፣ ሞስኮ በኦርሽኒክ ሚሳይል ስርዓት የታገዘ አደገኛ የአጸፋ ምላሽ ለዩክሬን መስጠቷ፣ በባልቲክ አካባቢ ያለው ወታደራዊ እንቅስቃሴ ለሩሲያ ስጋት መሆኑ፣ የአውሮፓ መሪዎች ሩሲያ ላይ ጥቃት ሲሰነዘር ዝም ዩክሬን ላይ ሲደርስ ነቃፊ የሆኑ መምጣት ጦርነቱ አደገኛው ምዕራፍ ላይ መሆኑን ያሳብቀዋል። ሩሲያ በተለያዩ አካባቢዎች የሰሜን አትላንቲክ የጦር ጥምረት አባላት ወታደራዊ ትንኮሳ እስከማድረግ ደርሰዋል በሚል ትከሳለች። ፑቲን ባልቲኮቹ ኢስቶኒያ፣ ላትቪያና ሊትዋኒያ በካሊኒንግራድ በኩል በተለይም ስዋልኪ ጋፕን በመጠቀም ወታደራዊ ትንኮሳ እስከማድረግ ውጥኑ አላቸው የሚል ስጋት ያስቀምጣሉ። ምናልባትም በሩሲያና በሰሜን አትላንቲክ የጦር ጥምረት መካከል ጦርነት ከተጀመረ በእነዚህ ወሳኝ ስፍራዎች ላይ እንደሆነ ወታደራዊ ተንታኞች ያስቀምጣሉ። ስዋልኪ ጋፕ 65 ኪሎ ሜትር ርዝማኔ ያላት በፖላንድና ሊትዋኒያ መካከል የምትገኝ ኔቶ ምናልባትም ከተጠቃው አንደኛዋ አደገኛዋ መስመሬ ናት በሚል ስም የሰጣትም ናት። ብቸኛዋ የየብስ መተላለፊያ ማለትም ኤስቶኒያን፣ ላትቪያና ሊትዋኒያን ከፖላንድና በዛውም ከሌሎች የኔቶ አባላት ጋር የምታገናኝ ናት። ሩሲያና ቤላሩስ በካሊኒንግራድ በኩል ወታደራዊ ጥቃት በኔቶ ላይ ለመፈጸም ቁልፍ ተደርጋም ትወሰዳለች። ለዚህም ነው ሰሞነኛው የባልቲኮች እንቅስቃሴ ለሞስኮ ስጋት የሆነ እነ ፑቲን በመንግስታቱ ድርጅት ሳይቀር ጎረቤቶቻችን ረፉ የሚያድናቸው የለም የሚሉት። 100 ጊዜ ብየዋለሁ። ከአውሮፓ ጋር መዋጋት አንፈልግም። ነገር ግን አውሮፓ ከፈለገውና ከጀመረው እኛ ዝግጁ ነን። በአሁኑ ሰዓት በዚህ ላይ ጥያቄ የለውም። ግን ጥያቄው አውሮፓ ጦርነቱን ከጀመረውና ካወጀው ነው የምላችሁ። ምክንያቱም ዩክሬን አይደሉም። በተለይም ላትቪያ የዩክሬንን ሰው አልባ አውሮፕላኖች በማዕከልነት በማስተናገድ አየር ክልሏና ግዛቷን አሳልፋ በመስጠት ልታስመታን ነው በሚል የሩሲያ ስለላ ድርጅት ኤፍኤስቢ ያሳስባል። አሁን ላይ ያለውን ውጥረትም ይጠቁማል። ይህን ተከትሎም ሩሲያ ጉዳዩን አወሳስበዋለች። ሩሲያ አስፈሪውንና የአየር መከላከያ ስርዓትን ጥሶ በመግባት አደጋ የሚፈጥረውን ኦርሽኒክን ሳይቀር ተጠቅማ ኪየቭ ላይ ጥቃት ማድረሷም የሚያሳየው ይሄ ነው። ሞስኮ ይህን እርምጃ የወሰደችው ዩክሬን በመምህራን ማሰልጠኛ ተቋም በሉሃንስክ ላይ እጅጉን የከፋ ጥቃት ማድረሷን ተከትሎ ነው። ፕሬዚዳንት ቭላድሚር ፑቲን ለደረሰብን ጥቃት አጽፋለን በሚል ካወጁ በኋላ የተሰነዘረው የሚሳይልና ሰው አልባ አውሮፕላን ውርጅብኝ መልእክቱ ለመላ አውሮፓ ጭምር ነው ተብሏል። ከነካችሁን ምላሻችን እንዲህ ነው ፑቲን ብለውበታል። ወታደራዊ ተንታኞች ኦርሽኒክን ሞስኮ ብትጠቀም ማዕከላዊ ኪየቭን እንዳልመታችበት ያስቀምጣሉ። እዚህ የተገኘሁት ኔቶ የት እንዳለ ልነግራችሁ ነው። ማድረግ ያለብን ጦርነት ሳይቀሰቀስ ጦርነትን ማስቀረት ነው። ያለ ማድረግ ስላለው ስጋት ግልጽ መሆን አለብን። እኛ የሩሲያ ቀጣይ ኢላማዎች ነን። ሩሲያ እጅጉን የተራቀቀውንና ጫፍ ላይ የደረሰውን መካከለኛ ርቀት ተወንጫፊ ሃይፐርሶኒክ ኦርሽኒክ ስርዓትን መጠቀሟ መልእክቱን የሚያሳይ ነው። የሩሲያ መከላከያ ሚኒስቴር ዓላማችንን አሳክተናል፣ መምታት አለበት ተብሎ የተሰጠንን ኢላማ ሁሉ መተናል፣ መከላከያ ኢንዱስትሪና ወታደራዊ ስፍራዎች በጦራችን ቀለበት ውስጥ መሆኑን አረጋግጠናል በሚል ሀሳብ ሰጥቷል። በእርግጥ በዚህ አደገኛ ጥቃት 4 ሰዎች ብቻ ህይወታቸውን ማጣታቸው ምናልባትም ኢላማው ወታደራዊ ቦታዎችን ያነጣጠረ እንደሆነ ይጠቁማል። ሩሲያ በኪየቭ ና በዙሪያ የፈጸመችው ጥቃት እጅጉን አደገኛ ከመሆኑም በላይ 40 አካባቢዎች ላይ ከባድ ጉዳት አድርሷል። ከአየር ከባህርና ከምድር የተወነጨፉ ሚሳይሎች ኦርሽኒክ፣ ስካንደር ባሊስቲክ ሚሳይል፣ ሲልኮን ሃይፐርሶኒክ ክሩዝ ሚሳይልና መሰሎቹ የሚሳይል ስርዓቶች ጥቅም ላይ ውለዋል። ቅዳሜ ለእሁድ የተፈጸመው ጥቃት አጸፋዊ ምላሽ ነው ቢባልም ፑቲን ለኔቶና ለመሰል ኃይሎች መልእክት ለመስደድ የተጠቀሙበትም ነው ተብሏል። ጥቃቱ 600 ሰው አልባ አውሮፕላኖችና 90 ከአየር ከባህርና ከምድር ተወንጫፊ ሚሳይሎችን አሳትፏል። የዩክሬን ኃይሎች 549 ድሮኖችንና 55 ሚሳይሎችን አክሽፈዋል የሚል መረጃ ሞተዋል። 19 ወደ ሌሎች ስፍራዎች ወድቀዋል። ዓላማቸውን አላሰኩም የሚል መረጃ ሞተዋል። ይህ ሁሉ ባለበት ሰዓት እንግሊዝ ጋርም ወታደራዊ ግጭቶች መልካቸውን እየለወጡ ሄደዋል። የሩሲያ ኃይሎች የብሪታንያውን መከላከያ ሚኒስትር የያዘ ጀት በማስተጓጎል ለ3 እና 4 ሰዓታት ችግር በመፍጠር በሚኒስትሩ ደህንነት ላይም ስጋት መጋረጣቸው የሚያሳየው ውጥረቱ ያለበትን ነው ተብሏል። ጥቃቱ ከባድ ነው። 90 የተለያዩ ሚሳይሎችን 36 ባላስቲኮችን ጨምሮ ጥቅም ላይ ውሏል። 600 ድሮኖችም። እንዳለመታደል ሁሉ ባላስቲክ ሚሳይሎች አልከሸፉም። አብዛኛው ጥቃት ወደ ኪየቭ ያነጣጠሩ ናቸው።
የሩሲያ ጥቃት ዋነኛ ኢላማም ይሄው ነበር። የጂፒኤስ ስርዓቱን ጫና ውስጥ ያስገባችው ሞስኮ ከለንደን ጋር ያላትን ውጥረት የሚያሳይ ሆኗል። ጆን ሄሊ በኤስቶኒያ የሰፈረውን ጦራቸውን ጎብኝተው ለመመለስ ሲሞክሩ አውሮፕላናቸው በሩሲያ ኃይሎች ቀውስ ውስጥ ገብቶ ነበረ። የሳተላይት ሲግናሉ ስራውን አቁሞ እንደነበረም የዴይሊ ሜል መረጃ ያመለክታል። አብራሪዎቹ ለችግር ጊዜ ጥቅም ላይ የሚውለውን ስርዓት ለመጠቀም ተገደዋል። ስልኮች፣ ላፕቶፖችና ሌሎች የኤሌክትሮኒክ ስርዓቶች ኢንተርኔትን ማግኘት እንዳልቻሉም ታውቋል። በዚህ ላይ ሩሲያ ጣልቃ ሳትገባ አልቀረችም የሚለው መረጃው ሄሊ ከኤስቶኒያ ወደ እንግሊዝ ሊመለሱ ሲሉ አደገኛ ሁኔታ ውስጥ ገብተው ነበር። ይህም ሞስኮ በየትኛውም አጋጣሚ ጥቃት ሰነዝር እንደምትችል ምልክት ሰጭ ነው ብለውታል። ከጅምሩ ጉዞው ላይ ችግሮች ነበሩ። የሩሲያ ጀቶች በእንግሊዝ አውሮፕላኖች ላይም ተደጋጋሚ ትንኮሳዎችን ሲያደርጉ ይሄ መጀመሪያቸው አይደለም። ከብሪታንያ የስለላ አውሮፕላን በ20 ጫማ ርቀት ላይ በመብረር ጫና መፍጠራቸውም ከቀናት በፊት ይታወሳል። በሩሲያና ዩክሬን መካከል ያለው ውጥረት በዚህ ልክ በቀጠለበት አጋጣሚ ሩሲያ ወደ ኔቶም እየተሻገረች ነው የሚል መረጃ መውጣቱ አደጋውን ዓለም አቀፋዊ ያደርገዋል። ሩሲያ የአውሮፓ ሀገራት ጥቃት ለመሰንዘር ዝግጅት ላይ ናቸው በሚል ስጋቷን በተደጋጋሚ ብታስቀምጥ ምዕራቡ ዓለም ሩሲያ በራሷ መንገድ ጫና ለመፍጠር እየሞከረች መሆኑን አሊያም ምክንያት ፍለጋ ላይ መሆኗን ያሳያል በሚል ይወቅሷታል።